ጉድ ሀይሚዬ፣ እኔ እኮ በቃ አንቺ ቅኔሽና አሽሙርሽን በመፍታት እኔ እኮ ወደ አገባው ጋይስ ጎግል እናንተን እየሄድኩ እኮ ተሰቃየው። እሺ ዛሬ ደግሞ ምንድን ነው ዝም ስንል ፋራ መሰል ናቸው እንዴ ምናምን ብላ ሀይሚ ስቶሪ አድርጋለች። እውነት ነው ፋራ አረጉሽ እኮ ሀቢብቲ። ሁሉን ዝም ሁሉን እሺ ምናምን ስትይ ካላስመጫዎች ያደረጉሽ ሽንቴ መሪንዳ ነው። እርጉዝ ነው የሳቱኝ እርጉዝ ናት ብላ ሰራች። ከዛ ጭራሽ አብረን ቤትሽ እናኑራት ምናምን አሉና ከዚህ በላይ ዝምታም ከገደብ በላይ ሲሆን ንቀት ይሆናል ይባላል። እና ሀይሚዬ እንግዲህ ዝምታዋ እንደ ጎዳት ነው። ፋራ አይደለም እኔማ አራድዬ ልጅ ነኝ እያለች ነው። እና ዛሬ እንግዲህ እውነቱን ካወጣሽ በኋላ በጣም ደስ ያላት ትመስላለች። እኔም እውነት በመውጣቱ ደስ ብሎኛል። ምክንያቱም ይሄ በጣም የሴት ልጅ ትልቅ ክብሯ ነው። ክብሯ ገባችሁ አይደለ? ይሄ ነገር በቃ ፋይሉ በተለይ ቪዲዮ ባይኖር ኸላስ ብዙ ነገር ይመጣባት ነበረ። ዝምታ ከመጠን በላይ የዋህ መሆን ጅል መሆን ይጎዳል። እና ደግሞ ሌላኛው ስቶሪ እንግዲህ አርፈሽ ካልተቀመጥሽ ጓደኛሽን አግብቼ ነው ቃጣቢ ማረግሽ ማለት ይሄ አሽሙር ለማን ይመስላችኋል? እና ጓደኛውን ታረጊው አሰብሽ እንዴ? ልጠብሹ ሀይሚ እንደው በመድኃኔዓለም በእግዚአብሔር በጣም ነው የሚደብረ። እንደዛ ካረግሽ ሀይሚ ከሌላ ወንድ ጋር ከመጣች ለፍራንክም ሆነ ለምንም ይሁን ለምንም ወይ ከብሩኬ ጓደኛ ጋር ወይ ምናምን በፍራንክ መልኩ ከመጣች በጣም ነው የሚደብረው። ሀይሚ እንደዛ እንደማታረጊ እርግጠኛ ነኝ። እንደዛ በተአምር እንዳታረጊ። በጣም የሚያስደብረውም ከአንቺ ጋር ማይሄድም። እንደዛ አይነት ነገር አናቅብሽም። ሀይሚን የምናውቃት ከአንድ ወንድ ጋር የምትሰራ በጣም አሪፍ ጎበዝ ጨዋ ሴት ነው። ይሄን ጨዋነትሽን እንዳታጠፊው፣ ከወንድ ጋር በጭራሽ እንዳትመጭ። በቃ ይሄን ነው መመክረሽ። ከዛ ውጭ አሁን የምታረጊያቸው ነገሮች ምናምን እውነት ማውጣትሽ ጥሩ ነው፣ ግን ከዚህ በላይ ሌላ ነገር እንዳታወሪ። ምክንያቱም ነገ አብራችሁ ልትሆኑ ትችላላችሁ ምናምን። እርግጠኛ ነኝ ሀይቢ ከዚህ በላይ ምንም ነገር አታወራም። እውነቷን አወጣሽ ሀላስ። ከዚህ በኋላ ምንም አታወራም እርግጠኛ ነኝ። ስለዚህ ሀይሚዬ ከዚህ በላይ ሌላ ነገር እንዳታወሪ። ሲቀጥል ደግሞ ከብሩኬ ጋር የሆነ ክፍተት ቢፈጠር እንኳን ሌላ ወንድ ጋር መተሽ ለማናደድ ወይ ደግሞ እኔ እኮ ማንም ይፈልገኛል እወደዳለሁ ምናምን እንዳትይ። አይነው እና ቀለም በጣም ብዙ ሰው እንደሚፈልግሽ እንደሚወድሽ ምናምን፣ ግን ብሩኬን ለማናደድ ወይ ደግሞ እኔን እንደዋዛ ስላገኘ ንቃይ ነው ምናምን የሚለውን ነገር ለማሳመን ዋጋሽን ለማሳወቅ ሌላ ወንድ ጋር እንዳትመጭ። እኔ ብዙ ዩቲዩበሮችን የጠላውበትንና ዩቲዩብ ማየት የደበረኝ ምንድን ነው፣ ወንዶች 10 ሴት መቀየር፣ ሴቶች ደግሞ 10 ወንድ መቀየር። ይሄ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና ሀይሚዬ እንደዛ እንደማታረጊ ተስፋ አረጋለሁ። ደግሞ ማታረጊ ምን ኮስተሩን አይቼ ነው። አርፈሽ ካልተቀመጥሽ ጓደኛሽን አግብቼ ቃጣቢ ነው ማረግሽ ብላለች። ማንን ይመስላችኋል? አሽሙሩን ገልብጣችሁ ማወቅ ትችላላችሁ። ብቻ ያው ሀይሚ አሽሙራ ታውቃላችሁ። ከብሩኬ ጋር ሲጣሉ ስቶሪ በጣም ነው የምታበዘው። እና ደግሞ እኔ አሁን በጣም እየፈራው ነው የምር ማለት ነው። ጸባቸው የእውነት እየመሰለኝ ነው። እስካሁን እኔ ድራማ ነው ብዬ ነው ያመንኩት፣ ግን አሁን እየፈራው ነው። ለምን እንደው ታውቃላችሁ? ትናንትም ዛሬም ሀይሚ በራሷ ቤት 2 ቪዲዮ ሰራች። ትናንትና ብሩኬን ጠራች፣ ዛሬ ደግሞ ራሷ ሰራች። አሁን ከብሩኬ ጋር ባይጣሉ ዛሬ በሱ ቤት ነበር የሚሆነው። ወይ ይነቀብናል ብለው አስበውም ይሆን አላቅም። 2 ቪዲዮ በሀይሚ ቤት ተሰራ። ሁለቱም መግቢያ የሰራችው ሀይሚ ናት። እንግዲህ ነገ ብሩኬ እና ከነገ ወዲያ ደግሞ በራሱ ቤት እንግዲህ ወይ መልስ ይሰጣል፣ እንደዛ ቪዲዮ ይሰራል ማለት ነው። እና ለየብቻ መስራታቸው በጣም ደብሮኛል። እኔ የእውነት የተጣሉ እየመሰለኝ ነው። ብሩኬን በማንም ቤት አልመጣም። እና ሀይሚዬ ከዚህ በላይ ሌላ ነገር እንዳታወሪ፣ ምንም ነገር እንዳትይ፣ ሌላ ወንድ ጋር እንዳትመጪ። ምክንያቱም እኔ እርግጠኛ ነኝ መቼም ነው የማይጣሉት የማይለያዩት። ምክንያቱም ስንት ፈተና፣ ስንት ችግር፣ ስንት ብዙ ነገር ስላሳለፉ። ሲቀጥል ደግሞ እዚህ ጋር ዩቲዩብ ላይ የሚሰሩልን ነገር በሙሉ እውነት እንዳልሆነ ደግሞ እንግዲህ አያችሁ አይደለ? አሁን ባለፈው እርግዝናው ምናምን እውነት መስሎን ነበር አንዳንዶቻችን፣ ግን ብዙ ሰው አላመነ። ምክንያቱም ከዛ በፊት የሚሰሩት ስራ ስለነበረ ከዛ ጋር አንድ አልሆነልኝ፣ ማች አላረገልኝ። ምንም ብዙም አላመንኩም፣ ግን የሆነ ለማሳመን እየሞከሩ ነበር። እና ዩቲዩብ ለሚሰሩት እያንዳንዱ ሁሉም ነገር እውነት አይደለም፣ ግማሹ ያስተምራል በሚል ከዛ ደግሞ እንደ አይዲያም እንደ ስራም ስለሆነ ስራቸውም ስለሆነ በቃ እንደ ስራ ቆጥሮት እየሰሩት ያለው ነገር ነው ብዬ ነው የማስበው። ሰው
ይሄ ነገር እንደ ስራ ቆጥሮት እየሰሩ ስለሆነ ሁሉ ነገር እውነት አይደለም። እኛ እውነት ይመስለናል፣ ግን አብዛኛው እውነት አይደለም። ሰው ነገ መታረቃችሁ ስለማይቀር ብዙ መጥፎ ቃል አናወጣም። ለሀይሚ ምክር ነገር እንሰጣታለን። የማይሆን መንገድ ስትጓዝ ደግሞ እንመክራለን። አሁን ሀይሚ ከዚህ በላይ ምንም ነገር እንዳታወሪ እንዳትናገሪ ምናምን፣ በቃ ዝም ብለሽ አሁን በተጠንቀቅ ማየት ነው የሚፈጠረውን ነገር። ብሩኬ ምን ያደርጋል ምን ይሆናል? አሁን ዝም ብለሽ ሀይሚ ተቀምጠ ዝም ብለሽ ምን እንደሚወስን መጥቶ አንቺን ያናግርሻል ወይ ከዩ ጋር ይቀጥላል። ይሄ ዝም ብለሽ ምክንያቱም ሌላ መጥፎ ነገር ከመናገር ዝም ብሎ ማየት የሚያደርገውን ነገር ዝም ብለሽ ከዛ መጨረሻ ላይ ትወስኛለሽ። በቃ ከዚህ በላይ ምንም እንዳትናገር የኔ ቆንጆ የኔ ቅመም ማለት ነው። ከዛ በተረፈ በጣምም የዋህ መሆን የለብሽም። የዋህነትሽ ብዙ ይጎዳሻል፣ ብዙ ጊዜም ስለጎዳሽ ሰው ከዚህ በላይ የዋህ እንዳትሆኝ አሁን ዝም ብለሽ ማየት ነው። በቃ ምን ያረጋል ብሩኬ፣ ዝም ብለሽ እስኪ ተመልከችው። አሁን ይህን ነገር አወጣሽ፣ ትናንትና ቪዲዮ ሰራሽ፣ አሁን ዝም ብለሽ ማየት ነው ተራሽ። ማየት ምን ያደርጋል፣ ምን ይፈጥራል፣ ነገ ምን ይፈጠራል፣ ሁሉንም ነገር በተጠንቀቅ ዝም ብለሽ ብሩኬ ምን እንደሚያደርግ ማለት ነው። ለአንቺ ቦታ አለው የለውም፣ የእውነት ነው አይደለም፣ ራሱን ያውቃል። በምን መንገድ ነው ሊያወጣ የሞከረው። በቃ ይሄን ነገር እሱ ካላማከረሽ በግድ አማክረኝ ብለሽ መቼም አትለምኘውም። እሱ እንግዲህ ፈልጎ ሀሳብ ከሀይሚ ያገኛለሁ ጥሩ ነገር አገኛለሁ ብሎ ካላማከረሽ መቼም ባልና ሚስት ምንም ነገር አይደብቁም አይደለ? ሁሉን ነገር አብረው አውርተውበት ነው የሚያደርጉት። ያንን የእርግዝናውንም ጉዳይ አብራችሁ አውርታችሁ እርጉዝ ነኝ ብላ እንደመጣችሁ አሁንም እዩን ቤት ውስጥ ለማስገባት በምን መንገድ እንደምታስገባት መናገር አለብህ። በራስ እርግጠኛ ከሆንክ ከአሁን በፊትም ስትምል ስለነበር አሁን እንደገና እንትን ማለት የለብም። ሁለት አይነት ሰው ስትሆንባት ነው ሀይሚ እንደዚህ የተንሸራተተችው። ገባ? ሰው ሁሉንም ነገር ከሀይሚ ጋር ማክረ ብታረግ ጥሩ። እሱ ቢያማክርሽ ጥሩ ነው። ብዙ ሀሳብ፣ ብዙ አይዲያ፣ ብዙ ጥሩ ነገር ትሰጥ ነበር ሀይሚ። በነገራችን ላይ ብቻን ከምትወስናቸው ብቻን ከምታረጋቸው ሀይሚን ለመፈተን አሁንም ከምትጓዝ ሀይሚን ብዙ ጊዜ ፈትናታል። ብዙ ፈተና ፈትናት። ሁሉንም ፈተና ያለፈች ሴት ማለት ትችላለህ። በብዙ መንገድ ተፈትና አልፋለች ሀይሚዬ። ሰው ከዚህ በላይ ሀይሚን መፈተን አስፈላጊ ነው ብዬ አላስብም። ስለዚህ አሁንም ቢሆን ብሩኬ ምንም ነገር ስታረግ ሀይሚን አማክረ ብታረግ ጥሩ ነው። ነገሮችን ብቻ ለመፍታት ከሞከርክ ሀይሚም ሌላ መንገድ ትጓዝና ከዛ እንደማትሆኑበት ነገር ሊፈጠርባችሁ ይችላል። አንደኛ ነገር። ሁለተኛ ነገር ሀይሚ አሁንም ብትጣሉም ነገ መታረቃችሁ ስለማይቀር ምንም ነገር ከዚህ በላይ እንዳታወሪ። ምንም ነገር ባቲ ጥሩ ነው። ዝም ብለሽ ብሩክ የሚያደርገውን ነገር። እኔ ለሀይሚ ያለኝ ምክር ይሄ ነው። ዝምታሽ ካሁን በፊት እንደጎዳሽ ሁሉን ነገር መነዳትሽ ጎርቶሻል። ሰው ገባሽ አይደለ? አሁን ከዚህ በኋላ ደግሞ ዝም ብለሽ ማየት፣ የሚያደርገውን ነገር ማየት። አንቺ ደግሞ ማድረግ ያለብሽን ነገር በራስሽ መንገድ ማድረግ ነው ያለሽ አማራጭ። እና እንግዲህ ያው ዝም ማለት ብዙ ነገር ይጎዳል። ብዙ ሰው በእርግጥ ብዙ ሰው አላመነም። ምክንያቱም ከኋላ የምትሰሯቸው ቪዲዮዎችን ሰኛ እኮ የሚሰሩትን ነገር እናምናለን ሁሉን እውነት መስሎን እና ብዙ ሰው እርግዝናውን አላመነም። ሲጀመር ብዙ ሰው ፍራንክ ነው። እኔም ብያለሁ፣ ምንም አላመንኩትም። በተደጋጋሚ ሚስቴ እርጉዝ ናት እና በቃ እኔ የተረዳሁት ዩቲዩብ ላይ የሚሰራ ነገር በሙሉ በቃ ግማሽ ውሸት እንደሆነ ውሸት እዚህ ጋር መጥተው አክት የሚያደርጉብን ለኛ ነው። በቃ ይህን የተረዳሁት ዛሬ ትናንትና ሀይሚ የሰራችው ቪዲዮ ላይ ማለት ነው።